አሁን ከረንትሊ በተለይ ከፍርድ ቤቶች ጋር በተያያዘ የምናየው ነጻነትን በተመለከተ ያነሳሽው ነገር አለ። የነጻነት መጠበቅ አለበት፣ ስልክ መጠለፍ የለበትም፣ እንደዚህ የመሳሰሉ ነገሮች አሉ። በህግ በተገደበው ልክ ካልሆነ በስተቀር ሩል አይደለም። ሩሉ ነጻነት ነው። ሩሉ የኔ ስልክ መጠለፍ የለበትም፣ ካለ ፍላጎቴ መያዝ የለብኝም፣ ካለ ፍላጎቴ በየመንገዱ መፈተሽ የለብኝም፣ ማንም አካሌን ሊነካው ካለ ፍላጎቴ በህግ በተገደበው መጠን ካልሆነ በስተቀር መብት የለውም። ግን እንደዚህ አይነት ድርጊቶች ሲፈጸሙ ስፔሻሊ ከወንጀል ምርመራ ጋር በተያያዘ መቆንጠጫ ነገር ደግሞ የለንም። ለምሳሌ ህጉ ከሚፈቅደው ውጪ በሆነ መንገድ ስልክ የተጠለፈ የሆነ ነገር ሳወራ ተሰማሁ፣ ወንጀል ተፈጸመ ተባለ፣ ፍርድ ቤት ላይ ጀም ብዬ ነው የምከራከረው። የኛ ሀገር ፍርድ ቤቶች ያንን ማስረጃ አድሚሰብል አይሄማ ተቀባይነት የለውም በትክክል አላገኛችሁትም የሚሉበት ስርዓት አላቸው ወይ የሚል ጥያቄ አቃቤ ህግም ስለነበርሽ ምናልባት እዚህ ላይ አዎ ህግን የምናከብርበት መንገድ እኔ አንዳንዴ ግራ ይገባኛል። ለምሳሌ ሶቅራጥስ ተፈርዶበት ሞት ተፈርዶበት ከእስር ቤት እናስመልጥ፣ ምክንያቱም ኢፍታዊ ነው፣ ልክ አይደለም የተፈረደብህ፣ አንተ መሞት የለብህም ሲሉት ልክ ነው የተፈረደብኝ በህገ ወጥ መንገድ ነው፣ ፍታዊም አይደለም አምናለሁኝ። ይሄ ነገር ልክ እንዳልሆነ የሚረዱበት ጊዜ ይመጣ ይሆናል፣ ግን አላመልጥም። ምክንያቱም እኔን የያዘኝ ህግ ነው። ስለዚህ ህግን በህገ ወጥ መንገድ ተደብቄ አምልጬ አልሄድም፣ እከፍላለሁ። እኔ አሁን በህግ የበላይነት በስነ ስርዓት ማምን ሰው ነኝ አይደል? ለዛ ዋጋ ከፍላለሁ ብሎ ነው የሞተው። እድሉ ነበር አየህ የማምለጥ። ስለዚህ እኛም የሆነ በተለይ አስፈጻሚው ማለት ነው የሆነ ጥቅም እኮ ያገኛል። ህግና ስርዓት እንደዚህ ተደርጎ እየተደነገገልን የዜጎችን የሌሎች ሰዎችን መብት እንዳንጥስ ስራውን በተፈቀደልን ገደብ ውስጥ እንድንሰራ ነው አይደለ? ለምሳሌ ዘለ መፈተሽ አትችልም፣ ዋራንት አምጣ የሚልህ ሰውን ዝም ብለህ መያዝ አትችልም፣ የፍርድ ቤት ማዘዣ አምጣ የሚልህ ማንም ተነስቶ እንዳይዝህ ማንም እንዳይጎትትህ ነው አይደለ? በግል ፍላጎቱ ለወንጀል ጉዳይ ሳይሆን በግል ፍላጎቱ ማንም ተነስቶ እንዳያጠቃ ነው ጥበቃ ነው እየተደረገለ ያለው። ይሄንን እስከ መጨረሻው ድረስ ለማክበር አንተ ቃል መግባት አለብህ መጀመሪያ። ማለት ኮሚትመንት ያስፈልጋል። በጣም ኮሚትመንት የህግ ስራዎች የዚህ የሰብአዊ መብት ስራዎች ኮሚትመንት ትልቅ ኮሚትመንት ያስፈልጋቸዋል። ለምሳሌ እኔ መንግስት አንድ ፖሊስ ሲቀጥር በህግና በህግ አግባብ ሰርቶ ወንጀል እንዲከላከልለት ነው እንጂ ህግ ከሚፈቅድለት ውጪ እየሄደ የሰዎችን መብት የሰዎችን ጥቅም እንዲነካ የሰዎችን ንብረት እንዲያወድም እንዲያስርህ እንዲያንገላታ እንዲገልህ አይደለም። በቃ ህጉ አላሰራ አለኝ ካለ ማሻሻል ምናምን ውስጥ ልንገባ ነው አይደለ? ነገር ግን የሚያሰራ ህግ ይዘህ ራስህን ከመቆጣጠር ችግር፣ የቆምክለትን አላማ ካለማወቅ ችግር፣ ኮንፍሊክት ውስጥ እየገባ ገብቷል። እኔ አሁን ለምሳሌ የሆነ የሚያጠራጥር ነገር ይዤ ወደ ቤቴ ስገባ አንድ ፖሊስ ቢያየኝ ግጭት ይፈጠርበታል። ልግባና ሊያዛት ነው ወይስ ሄጄ ዋራንት ላምጣ? ገብቷል። ነገር ግን በቃ እዚህ ጋር እሱ የሚወስነው ውሳኔ ነው እኮ። በቃ አንተ በህግ ስርዓቱ ህጉ ትሪት ያደርገዋል። በህግ ስርዓቱ የሚያጠራጥር ነገር ማድረግሽን አይቶ ወይ እንቅስቃሴሽ የሚያጠራጥር መሰረታዊ ተጨባጭ ሆነ የሚያጠራጥር ነገር አይቶ ልፈትሽሽ ቢልሽ አይችልም። ቤቴ ገብቶ ሊፈትሽኝ አይችልም። ዋራንት ያስፈልገዋል። ግድ ነው። በቃ እየተፈጸመ ያለው ወንጀልን ተከትሎ ይሄ እንደንትን እኮ አይደለም። ይሄ እጅ ከፍንጅ እንደመያዝ እኮ አይደለም። አሁን እኔ ተራ መንገደኛ ሰው ነኝ፣ ግን በቃ የሚያጠራጥር ነገር አየ ነው ምልህ አይደለ? እንደዛ ነው ብዙ ጊዜ የሚሆነው። ስለዚህ ቤቴ ከገባው በኋላ በቃ ዲሲፕሊንድ ሆኖ ወይ እዛ ጋር ቆሞ ደውሎ የሚችል ከሆነ ዋራንት እንዲያመጡለት እዛ ጋር አስከብቦ ምናምን፣ ወይም ደግሞ
በቃ እድሌ ልሞክር ብሎ ጥሎ ሄዶ ይዞ መምጣት ነው እንጂ ያለበት ሰዓት ላይ ቢሆንስ በቃ ይጠብቃል። ስለዚህ አንደኛው ችግር ለምሳሌ ምናልባት አሁን እኔ ለምሳሌ በዛ አሁን እኮ ምን መሰለህ እኔ ገና ተጠረጠርኩ እንጂ እርግጠኛ የሆነ ነገር የለም አይደለ? ስለዚህ ህጉን ጥሰ የኔን መብት መጣስ አትችልም። ህግ ዛጋ ዋራንቲ ዘገብተ ነው መፈተሽ የምትችለው። የሰው ቤት ዘለ መግባት ይሄ እኮ ምን ያመጣል መሰለህ? እኔ አሁን ትልቅ ማየው ነገር ልምምድ ያመጣል። ህግን በመጣስና ከዛ ተጠያቂ ያለ መሆንን ልምምድ ያመጣል። አሁን ገባ እንበል ገብቶ ፈተሸ ምንም አጣ አይደለ? ከዛ ይሄዳል ወጥቶ ይሄዳል። እኔ ያላግባብ ፈትሾኛል ይሄ ሰውዬ ይጠየቅልኝ ብዬ ሄጄ ነው ማመልከት ያለብኝ አይደለ? ፕሮሰሱን እንግዲህ አስበው። አንደኛ ገብቶ ፈትሾኝ ወጣና ይሄ ትልቅ የመብት ጥሰት ነው ስል ያንን የሚረዳኝ አለ ወይ? ያንን የሚረዳ ተቋም አለ ወይ? በስ ሚስቅ ተቋም ነው እኮ ያለው። ገብቶ ይሄ ምክንያቱም ቀላል ነገር ምን አረገሽ? ገብቶ ፈትሾ ወጣል፣ አልታሰርሽ፣ አልደበደበሽ፣ ምን አረገሽ? ይሄ ማለት መብቱ የያዘውን ትልቅ ፍልስፍና ብዙ ሰው ብዙ አስፈጻሚ ወይ ብዙ የፖሊስ አካል አይረዳውም። ለምሳሌ ሰደበኝ፣ ለከፈኝ፣ ስለዚህ ይያዝልኝ ስል ሚስቅ የፖሊስ አካል ካለ ምንድነው ሚስ ያደረገው ነገር አለ። በቃ እኔ ክብሬን ነጻነቴን ተነፍጌ ያለሁኝ እዛ ጋር መንግስት ሊጠብቀኝ ይገባል። ነጻ ስፔስ ሊፈጥርልኝ ይገባል። እኔ መንገድ ላይ አይደል ፐብሊክ ስፔስ ለሴቶች ነጻ መሆን ከጥቃት ነጻ መሆን አለባቸው። ለምን ክብራቸውን ስለሚነካ ሰብአዊነታቸውን ስለሚጋፋ። ይሄ ነው ከኋላ ያለው ሎጂክ። ይሄን ተረርተ ይሄ ሰውዬ እየለከፈኝ ነው ይሄን ነጻነቴን እያሳጣኝ ነው ስትለው ለምን እንደዚህ ታረጋለህ? ይሄ እኮ ወንጀል ነው የሚል ፖሊስ ነው ያለን ወይስ ምን ለከፋ እኮ ባህል ነው ለሴት ልጅ ውበቷ ነው ድምቀቷ ነው ምንድነው የምታካብጁ እንደዚህ የሚል ፖሊስ ሲሆን እንትን ይላል ማለት ድግግሞሹ ልምምድን ያመጣና ከዛ በኋላ ድንገትም አንስቶ አንተን ማሰር መምታት። አንድ ፖሊስ ወንጀለኛ ሊይዝ ሄዶ መምታት እያጋጨህ እያዳፋ መውሰድ አንዳንዴ ሊያመልጥ ነው ብሎ ሊመታክ ይችላል አይደለ? ደረትን ብሎም ሊገልክ ይችላል። በቃ ሊያመልጠኝ ነው ብሎ ማለት ነው። ስለዚህ ይሄ በጣም ጥቃቅን የሆነውን ነገር ምታርምበት ህጉ ስርዓት አለው ባይነኝ እኔ። ለምሳሌ በግድ የተወሰደ አሁን አንተ በሽብር ወንጀል አልተጠረጠርክም። ሌላ በተራ ወንጀል ተጠርጥረ ስልክህን ጠልፎ ፖሊስ አምጥቶ ፍርድ ቤት ሲያቀርበው ማለት ነው የማስረጃ አድሚሲቢሊቲ ላይ የራሱ መርሆች አሉት፣ ፍልስፍናዎች አሉት አይደል? ዳኞች ያንን ነገር ማያዩበት ምክንያት ምንድነው? ሚከለክላቸው ምክንያት ምንድነው? ይሄ ማስረጃ ውድቅ ነው ማይሉበት ምክንያት ምንድነው? ችግሩ ምንድነው? አሁን የሬሌቫንሲን እና አድሚሲቢሊቲን በተመለከተ በቂ ህግ አለ ነው። አሁን ትንሽ አስቸጋሪ ይሆናል። ለምሳሌ ባልሽው መንገድ የተቀዳ የድምጽ ሪከርድ ችሎት ላይ ቀረበ። አይ ይሄ ተቀዳ ሆኔ ፈቃዴን ሳልሰጥ ነው የሚል ክርክር ቢያስነሳ ፍርድ ቤቶቻችን ይቀበሉታል? አዎ እኔ አጋጥሞኝ ያውቃል። ባይዘይ እሺ ምን ሆነ መሰለ ለምሳሌ ፖሊስ እንዴት ነው ከአንድ ተጠርጣሪ ቃል የሚቀበለው የሚል አለ አይደለ? የተቀበለውን ቃል ያነብለታል፣ ይፈርምበታል። ይሄን ስቴፕ ብትዘል ፍርድ ቤት መቀበል አለበት? ተነቦለት መፈረም እሱ ግልጽ የሆነ ነገር አለ እሱ ህግ ላይ። እንደገና ደግሞ በግዳጅ የተገኘ ማስረጃ ተቀባይነት የለውም የሚል ህገ መንግስቱ ላይ የተቀመጠ መርህ አለ። ይሄ መርህ እኮ እየተረጎምክ ወደ ተግባር የምታወርደው እኮ ዳኛው ነው አይደለ? ስለዚህ ምንድነው የሚከለክለው እዛ ጋር በግዳጅ የተገኘ ማስረጃ አላግባብ የተገኘ ማስረጃ ውድቅ እንዳያደርግ ዳኛውን የሚከለክለው ነገር ምንድነው? ፕሪንሲፕሉ ነው ያለው። አዎ ስነ ስርዓት ህጉ ያንን ከበር አያደርግም። የወንጀል ስነ ስርዓት ህጉ ያንን ከበር አያደርግም። ለምንድነው አሁን ይሄ አካሄድ ትክክል ነው እያልኩኝ አይደለም፣ ግን ፕራክቲካሊ የሚነሳው ነጥብ እሱ ስለሆነ ነው። እሱን ከፈለጋችሁ ሄዱና በሌላ ወንጀል ክሰሱ ነው የሚባለው። እንደዚህ አይነት ክርክር ብታነሽ በአብዛኛው ግን እኔ እንጃ ማለት የህግ ክፍተት ሲኖር እኮ ብዙ ነገር ነው ዳኞች እኮ የሚያዩት አይደለ? አንደኛ አሁን ዓለም አቀፍ ስምምነቶች ዓለም አቀፍ ህጎች የኛ ህግ አካል ናቸው። በተለይ ከዚህ ከወንጀል ህግ ጋር በተያያዘ
ከተጠርጣሪዎች መብት ጋር ከተከሳሾች መብት ጋር ያለው ነገር ሰፋ ያለ የህግ ማዕቀፍ አለው ብዬ አስባለሁኝ። ማለት የሀገር ውስጥም ባይሆን ዓለም አቀፍ ስምምነቶች የኢትዮጵያ የህግ አካል ናቸው ስለሚል እነዛ ስምምነቶች ላይ ደግሞ በጣም ብዙ ጥናቶች ነው የሚሰሩት በውጭው በጣም ብዙ በእያንዳንዱ ጉዳይ ላይ በእያንዳንዱ የተናጠል ጽንሰ ሀሳብ ላይ በጣም ብዙ ጥናቶች ይሰራሉ። ስለዚህ እነዛን ሪኮሜንዴሽኖች ይወጣሉ። የእያንዳንዱ ዓለም አቀፍ ስምምነት የራሱ ኮሚቴ አለው አይደለ? ኮሚቴው ይህንን ነው የሚሰራው። ለምሳሌ ውዝግብ ሲነሳ፣ አከራካሪ ነገር ሲነሳ፣ ትርጉም የሚያሻ ነገር ሲኖር ያንን በደንብ እያጠኑ ምን ምን ማለት እንደሆነ መብቱ ምን ምን ማለት እንዳልሆነና እንደሆነ እንዴት እንደሚፈጸም በደንብ ነው ሪኮሜንዴሽን የሚያወጣሉ። ፋክት ሺት ራሱ ያወጣል። የሚገርም ነገር እያንዳንዱ ኮሚቴና ያንን አምጥቶ አፕላይ ማድረግን የሚከለክል ነገር ያለ አይመስለኝም። ጥሩ ነው። ስለዚህ ሪኮመንድ የምታደርጊው እኛ ሀገር ላይ ክፍተት ቢኖር ራሱ ኢንተርናሽናል የሆኑ የፈረምናቸው ስምምነቶችና እሱን ተከትለው የተሰጡ ሪኮሜንዴሽኖችን ማምጣትና ማስማማት ይቻላል ብዬ አስባለሁኝ። በተለይ በምን ጉዳይ ብትለኝ ከዚህ ከወንጀል ፍትህ አስተዳደር ጋር ከተጠርጣሪ አያያዝ ከተከሳሽ መብት እና ማረሚያ ቤት ካሉ ሰዎች መብት ጋር ተያይዞ በእኛ ሀገር ያለው ህግ አላሰራኝም የሚል ክርክር እኔ ብዙ አያሳምነኝም። አጥጋቢ አይደለም። ለምን መሰለ? እንደሌላው አይደለም። እንደሌላው የምንድነው የህግ ክፍል አይደለም። እነዚህ ህጎች አምጥተን እንድናካትታቸው አምጥተን እንድንሰራባቸው ህገ መንግስቱ እውቅና እስከሰጠን ድረስ አምጥተን አካተን በደንብ ተንትነን ይሄ ትክክል ነው ይሄ ትክክል አይደለም የሚለውን ነገር መወሰን ይችላሉ ብዬ አስባለሁ ዳኞች። ስለዚህ ዳኞቻችን ስነ ስርዓት ህጉ ላይ እንደዚህ የሚል ነገር የለም ማለት አይችሉም ባይሉ እኔ እመርጣለሁኝ። ምን አንድ መሰራት ያለበት ነገር አለ ባይዞይ ማላመድ ማለት ነው። ዓለም አቀፍ ህጎችንና አሰራሮችን ወደ ሀገር ውስጥ የማላመድ ስራ ዶሜስቲኬሽን የሚባለው ማለት ነው። እሱን ብንሰራ ጥሩ ነው። ምን ሰራው ግን እንደ መሰለ አሁን እንደዚህ መያያዝ መቻል አለበት። ፕራክቲካሊ ስንፈጽመው የሀገር ውስጥ ህጎችን ስንፈጽማቸው የሚያጋጥመን ክፍተቶች አንደኛ ሪሰርች ሊሰራባቸው ይገባል፣ ሊጻፍባቸው ይገባል። ከዛ ደግሞ መፍትሄ ተብሎ የሚጠቆሙ ነገሮች ሲኖሩ ነው አይደለ ያንን ወደ ተግባር መቀየር የምትችለው። መጠናት ክፍተቶቹ በደንብ መታየት አለባቸው። ያንን ዳኞች ራሳቸው አቃቤ ህጎች ራሳቸው ሊሰሩት ይችላሉ። አካዳሚክ ላይ ያሉት ምሁራን ሊሰሩባቸው ይችላሉ። እንደ ሰብአዊ መብት ኮሚሽን ያሉትም ስራቸው ይህ ስለሆነ ሊሰሩባቸውና የመፍትሄ አቅጣጫ ሊያስቀምጡባቸው ይችላሉ ማለት ነው። ግን ምን መሰለ አሁን ተድበስብሶ ነው ብዙ ጊዜ የሚቀረው አንድ ኬዝ ላይ ይሄ ነገር ሲያጋጥም ከዛ ደግሞ በተከታታይ ሌሎች ክልሎች ላይ ሌሎች ቦታዎች ላይ እንዴት ነው እየተሰራ ያለው? ይሄ ክፍተቱ ከምን የመጣ ነው? ይሄ ቢኖረን ይሄ ቢስተካከል በዚህ መልኩ ልንቀርፈው እንችላለን ወይ ብለህ አስቀምጠህ በዛ መልኩ ስትሰራው ነው ልትቀርፈው የምትችለው። እንዲሁ ዝም ብሎ ተዝረክርኮ ነው አይደል የሚቀረው? ማለት እንደ የኛ ሀገር ክፍተት አለው እየተባለ ብቻ ዝም ብሎ ነው የሚቀረው። ለምሳሌ አሁንም ስራ ላይ በነበርኩ ጊዜ ማያቸው ከጊዜ ቀጠሮ ጋር ያሉ ችግሮች አሉ። ለምሳሌ ጊዜ ቀጠሮ ፍርድ ቤት ይዘጋውና ሙሉ ኃላፊነቱን ለፖሊስና ለአቃቤ ይዘጋዋል። በቃ መዝገቡን ገብቷል። ጊዜ ቀጠሮ ይሰጥና በዚህ ቀን ከዚህ በላይ ጊዜ ቀጠሮ አልሰጥህም በቃ ይለዋል። ወይ ፖሊሱን ወይ አቃቤ ህጉን ከዚህ በላይ በዚህ ጉዳይ ቀጠሮ አልሰጥህም ወይ ክስ አቅርብ ወይ ውሳኔ ስጥ ብሎ ቀጣይ ቀጠሮ አይቀጥረውም። ያንን ጊዜ ቀጠሮ መዝገብ ዳኞች ይዘጉታል ሙሉ በሙሉ። ፍትህ የሚል ነገር የለም። በቃ ምንም አይደለም። ክስ አቅርብ ወይ ውሳኔ ስጥ፣ እኔ ግን ከዚህ በላይ ለዚህ መዝገብ ቀጠሮ አልሰጥህም ብሎ ይዘጋዋል ያንን ጊዜ ቀጠሮ መዝገብ። ሰውየው ግን እንደታሰረ ነው እንደዚህ የሚያደርጉት ማለት ነው። ከዛ በኋላ ፖሊስ ያን መዝገብ ዝም ቢለው አቃቤ ግን ዝም ቢለው ሰውየው እንደታሰረ ይቆያል። ምንም ክሮስ ቼክ ብታደርግበት ያንድን ሰውዬ አምጥተህ በችሎት እንደገና መብቱን እንዲጠይቅ የምታደርግበት አሰራር የለምና ብዙ ሰው ተረስቶ አግኝቼ አውቃለሁ በጊዜ ቀጠሮ መዝገብ ማለት ነው። እንደዚህ ተዘግቶ ፖሊስም ከዛ በኋላ ዝም አቃቤ ግን ዝም ብለው
ችሎት ደግሞ ቀጠሮ የለውም። ማረሚያ ከሆነ ለምሳሌ ያለው አያመጣውም ወደ ማረሚያ ግለሰቡን። ቤተሰብ ኑሮ ምናልባት ከስ በቃ የሆነ የሚከራከርልህ ወገን ከሌለና አንተን ወደ ፍርድ ቤት መልሶ የሚያመጣ አካል ከሌለ ተረስተ ትቀራለህ። እንዴት አረግሽ እነሱን ያጋጠሙሽ? እንደዚህ ሲሆን ምን ለፖሊስም ትጽፋለህ፣ ለአቃቤ ሕግም ትጽፋለህ፣ ያን ጊዜ ቀጠሮ ሲያይ ለነበረው ፍርድ ቤትም ትጽፋለህ። እንደዚህ ሪኮሜንዴሽንሽ ምን አይነት ነው? እንደዚህ አይነት ሁኔታ ሲያጋጥም ፍርድ ቤት ምን ማድረግ ነው ያለበት? ፍርድ ቤት ይኸውልህ ቢቀጥረው ጥሩ ነው እኔ የምለው። ያንን ጊዜ ቀጠሮ መዝገብ ካልፈታው በስተቀር ሰውየውን አሁን ምን መሰለህ ለፖሊስ ያለው አድቫንቴጅ ይሄ ሰውዬ በፍርድ ቤት እየታየለት ነበር ጉዳዩ። ጊዜ ቀጠሮ ፍርድ ቤቱ ሲፈቅድ ነበረ። ስለዚህ አያያዙ ህጋዊ መስመር ይዞለታል መጀመሪያ አይደለም። ስለዚህ ያችን ህጋዊ መስመር ተጠቅሞ ነው ዝም የሚለው። ይሄ ሰውዬ ስትለው ጊዜ ቀጠሮ ላይ ነው ፍርድ ቤት ጊዜ ቀጠሮ ፈቅዶበታል ይልሃል። ግን አክቹአሊ ጊዜ ቀጠሮ መዝገቡ ተዘግቷል። ስለዚህ ወይ ክስ መስርተው ወይም ደግሞ የደረሱበትን ውሳኔ እንዲያሳውቁ ያንኑ ጊዜ ቀጠሮ መዝገብ መቅጠር ነው ያለበት። ማለት ፍርድ ቤቱ ያ ሰው መፈታቱን ወይም ወደ መደበኛ ክስ መግባቱን ማረጋገጥ ነበረበት ነው ምለው እኔ። ስለዚህ እንደዚህ አይነት ሪኮሜንዴሽን ነው እኛም የምንሰጠው። ሰውየው ችሎት እንዲቀርብ እና ፍርድ ቤቱ አይቶት ይሄን የተጓተተበትን ምክንያት ተረድቶ በዋስ ወይም ባለው የህግ ማዕቀፍ እንዲለቀው ብቻ። ዋስ መለቀቅ የማይችልበት ወንጀልስ ቢሆን የተጠረጠረው መክሰስ የለባቸውም እንዴ ታዲያ? ኦኬ አሁን እኮ ይኸውልህ ይሄ እኮ በጣም እኮ የሚገርም ነገር ነው። አሁን እንዳጋጣሚ ያነሳ ነው ፖሊስ ወይ አይከሰውም ወይ አይለቀውም። እሺ እንደዚህ ሆኖ መቀመጥ አለበት አንድ ሰው? እሺ ፍርድ ቤቱ ምን ያድርግ? ለምሳሌ ዋስትና የማይፈቀድለት ወንጀል ነው የተጠረጠረው እና ዋስትና የማይፈቀድለት ወንጀል ከሆነ አንተ በቂ የሆነ ጊዜ ቀጠሮ ተሰጥቶ ያንን ምርመራ ከሰራ ወይ መክሰስ አለብህ ወይ መልቀቅ አለብህ። እኔ ሁለቱም ነገር ቸገረኝ። ክቡር ፍርድ ቤት እንዴት ትላለህ አንተ እንደ ፖሊስ? እኔ ይሄን ሰውዬ መልቀቅም አልቻልኩም መክሰስም አልቻልኩም እና ክቡር ፍርድ ቤት ምን ላርገው ማለት እኮ አትችልም። ይኸውልህ በጣም እኔ የሚገርመኝ ነገር አለ። ይኸውልህ እኮ የወንጀል ፍትህ አስተዳደር ለማን ጥቅም የሚደረግ ነገር ነው? ለተከሳሹ ነው አይደለም፣ ለመንግስት ጥቅም የሚደረግ ነገር ነው። ማለት ወንጀልን በመከላከል አስተዳደር ሂደቱ እሱና ዲፕሮሰሱን ሳይሆን ለምሳሌ ወንጀለኞችን ተከታትሎ ይዞ በመቅጣት ጥቅም ያገኘው ማን ነው? ህዝብን ወክሎ መንግስት ጥቅም ያገኝበታል። መንግስት የሚሰራው ለማን ነው? ለህዝብ ነው አይደለ? የህዝብ ሰላምና ደህንነት ለማረጋገጥ ነው። ነገር ግን ወንጀለኞችን ይዤ እየቀጣው ነው፣ ምንም ያሰጋችሁ ነገር የለም፣ በእኔ ተማመኑ ብሎ ይሄንን ፍትህ የማስፈን ወንጀለኞችን የመቆጣጠር ጸጥታን የማረጋገጥ እንትን አቅሙን የሚያሳየውና በዚህ ደግሞ የሚሞገሰው ማን ነው? መንግስት እኮ ነው አይደለ? ስለዚህ ለመንግስት ጥቅም የመንግስት ጥቅም ይሄ የመንግስት አቅም ዝም ብሎ መለቀቅ የለበትም። የራሱ ገደብ ሊኖረው ይገባል። መንግስት እንደዚህ ሊጠቀም እኔ መጉላላት አለብኝ? የኔስ ነጻነት የኔስ መብት ገብቷል? ስለዚህ ወይ አሁን በእኛ ሀገር ስርዓት እሱ ይሄንን ጥቅም ሊሰራ ይሄን ፕሮፓጋንዳ ኔክስት እኮ ምርጫ ስትመረጥ እኮ ታነሳዋል አይደለ? እኔ 100% ወንጀለኞችን መቆጣጠር ችያለሁ፣ የሀገሪቱን የህዝቡን ሰላም ማረጋገጥ ችያለሁ ትልበታለህ እኮ አይደለ? ስለዚህ ይሄንንም ጥቅም እያገኘ ግን የምትሰራው እንዴት መሆን አለበት? በጣም በህግና በስነ ስርዓት በተቀመጠልህ ገደብ ውስጥ መሆን አለበት እንጂ ምንም ገደብ አልባ የሆነ አንተ በፈለክ ሰዓት ሰዎችን ማሰር፣ በፈለክ ሰዓት መልቀቅ፣ ውሳኔ ሳትሰጥ ሰዎችን ማስቀመጥ ይሄ እኮ በፍጹም በቃ ስህተት ነው። መልቀቅ ነው ያለብህ። በቃ ሪስኩን መውሰድ አለበት መንግስት። ልክ ጥቅም እንደሚያገኘው ሁሉ ሪስክም አለበት አይደለ? ወንጀለኛ ለቀቀ፣ ወንጀለኛ መቆጣጠር አልቻለም የሚል ወቀሳም አለበት አይደል? እሱንም ባላንስ አድርጎ መሄድ አለበት። በእኔ ትከሻ ነው ወይ እሱ ጥቅም ያገኘው? ግን እዚህ ጋር ያለው ነገር ልክ ነሽ። አጠቃላይ ሰዎች የሚታሰሩት ምርመራ የሚጣራው የህዝቡን ሰላም ለመጠበቅ እንደዚህ አይነት ምክንያቶች ናቸው። የተከሳሹን መብት ለመጠበቅ ደግሞ ዲው ፕሮሰስ ተብሎ ተዘጋጅቷል። ፕሮሲጀሮች አሉ፣ እነሱን መከተል ያለብን። አሁን እዚህ ባነሳነው ስፔሲፊክ ኬዝ ላይ ሁለት ጥያቄ ነው ያለኝ። አንደኛ ይሄ አስፈጻሚ ወገን
አቃቤ ሕግና ፖሊስ ሳይከስም ሳይለቅም ይዞ ቢቆይ ምንድነው ውጤቱ? የተከሰሰበት ሰው የተከሰሰበት ወንጀል በህግ ዋስትና የማያስፈቅድ ነው። ግን መክሰስም አልቻለም መልቀቅም አልቻለም እና ዝም አለ። ምን ውጤት አለው? በኢፌክት ደረጃ የሆነ ነገር መኖር አለበት። ካለዚያ ፕሪንሲፕል ብቻ መርህ ብቻ ከሆነ ጥርስ የለውም፣ ውጤት የለውም። አንደኛ እሱ ነው። ሁለተኛ ደግሞ ወደ ፍርድ ቤቶች ስንመጣ እንደዚህ አይነት ሲቹዌሽን ላይ ፍርድ ቤቱ እጁን አጣጥፎ መቀመጥ አለበት ወይ? ምን አክሽን መውሰድ ይችላል? ጥሩ ውጤቱ ምን መሰለ? ውጤቱ ይሄ ለምሳሌ በዲስፕሊን የሚያስጠይቅ ነገር ነው። ባለሙያውን እዛ ጋር መንግስትን ወክሎ የተቀመጠው ፖሊስና አቃቤ ሕግ በዲስፕሊን የሚያስጠይቅ ነገር ነው። ሰውን አስረኸው ልትረሳው አትችልም በፍጹም። ትልቅ መብት ኮምፕሮማይዝ እኮ እያደረግን ያለ ነው። ለምንድን ነው? የሆነ ውጤት ለማግኘት ነው አይደል? የሆነ ወንጀለኛ እንዳያመልጥ፣ የሆነ ሰዎች ፍትህ እንዲያገኙ ምናምን ያንን ለማረጋገጥ ነው። የሰውየውን ትልቅ መብት ነጻነቱን አስረህ ያስቀመጥከው እኮ የሆነ ከዛ ከሰውየው ነጻነትና መብት የሚበልጥ ነገር አገኛለሁ ብለህ ነው። ስለዚህ እዚህ ጋር ምንም የምታሳካው ነገር በሌለበት አንድን ሰው አስረ ማስቀመጥ ማለት ወይም ይሄ በቃ ሆን ብለህ ለምሳሌ የፖለቲካ እስረኛ የሚባሉ አሉ አይደለ? ወንጀል የለባቸው ግን ፈጽመዋል የሚባል ዝም ብሎ ክሌም አለባቸው። በትክክል ግን ምን እንደሆነ አይታወቅም። አይከሰሱም። ቢከሰሱም ውጤት የለውም። ወይም ረጅም ጊዜ ይወስድና መጨረሻ ላይ በነጻ ይለቀቃሉ። ስለዚህ ይሄ የፖለቲካ እስረኝነት ነው፣ ሸፍጥ ነው ራሱ አይደለ? ትልቅ ወንጀል ነው። በቃ ሆን ብለህ እያወቅ የምትሰራው በሰዎች ነጻነት ላይ በፍትህ ስርዓቱ ላይ የምትሰራው ሸፍጥ ነው። ልክ እንደዛ ሁሉ ግን እንደው የፖለቲካ እስረኛ አይደለም ኖርማል ሰው ነው እንበለውና አንዳንድ ጊዜ እኮ ከሳሽህ ይረሳሃል አይደል? ከሳሽህም ሲረሳ ፖሊስም አብሮ ሊረሳ ይገባል። ሲስተሙ እኮ ተቋሙ እኮ የሚያስፈልገው ሲስተሙ መጥራት ያለበት በህግና በህግ ነው መመራት ያለበት ምንለው። ከሳሽህ ሰዎች ሊረሱክ ይችላሉ፣ ላይፈልጉ ይችላሉ ያንተን መጠየቅ። በቃ እኔ እንደውም ትቼዋለሁ እንደፈለጋችሁ አርጉትም ብሎ ሊሄድ ይችላል። አንተ ግን እንደ ተቋም በተቀመጠው የህግ ስርዓት ውስጥ እንዴት ነው ሰዎችን ትሪት? ማንም ይግባበት እዛ ስርዓት ውስጥ ማንም ድሃም ይግባ ሀብታምም ይግባ ፖለቲከኛም ይግባ ማንም ይግባበት። እንዴት ነው ፕሮሰስ አድርገህ የምታወጣው እና ዳር የምታደርሰው? እሱ በጣም እንትን ያረጋል ማተር ያረጋል አይደለ? ስለዚህ ይሄም ሰውዬ አንዴ አንተ ሲስተም ውስጥ ገብቷል፣ ይዘኸዋል፣ ጊዜ ቀጠሮ ስትጠይቅበትም ቆይተሃል። ያ ነገር ግን አልሆን ሲል ቁጭ ብለህ እኮ ውሳኔ መስጠት አለብህ። የተቀመጥከው ለዛ ነው። አንደኛው እሱ ነው። በቃ አንተን የሚያስጠይቅህ ነገር መሆን አለበት። ባለሙያዎቹ የሚጠየቁበት ነገር መሆን። ይሄን ሰውዬ ያላግባብ ሳይከሱ ሳይለቁም ዝም ብለው እዛ ረስተውት በመቀመጣቸው መጠየቅ አለባቸው። ሁለተኛ ያንተ መብት ለህዝብ ጥቅም ሲባል ኮምፕሮማይዝ ተደርጓል፣ ተይዘሃል። ግን ምንም መንግስት ያገኘብህ ነገር የለም። አንተ ካሳ ሊከፈልህ አይገባም አይደለ? ካሳ ሊከፈል አላግባብ ለተያዝከው፣ ለታሰርከው፣ ለተንገላታኸው፣ ስምህ ለጠፋው ካሳ ሊከፈልህ ይገባል። የለም ተመልሰሽ የምትገቢበት ስራ ላይ ኖርሽ ይችላል ስትወጣ። ስለዚህ ካሳ ይሄ መስተካከል ያለበት ይሄ አንዱ ነገር ይሄ ነው። ካሳ ሊከፍ መንግስት እዛ ጋር ለሚያገኘው ጥቅም ደግሞ እዚህ ጋር ደግሞ ሲያጠፋ ሲሳሳት የሚጎዳበት ነገር የሱ ጥቅም የሚነካበት ነገር መኖር አለበት። የለንም በል የሚቆንጥጥ ነገር የለም። አንተ ላንተ የሚከፈል ነገር የለም። እንደው በቃ ልል እያልክ መሄድ ነው። እኛ ሀገር 10 አመትም ታስረ በነጻ ወጣው ብለህ ልል ብለህ መሄድ አይነት ነገር ነው። ሶስተኛው ዳኞችን በፍርድ ቤትን በተመለከተ የእውነት መልቀቅ አለበት። እንዲህ አይነት ልጅ ሰዎችን መልቀቅ አለበት። ጊዜ ቀጠሮ ሰጥቶ ጊዜ ቀጠሮ ፋይሉ ተዘግቶ ከዛ ክስም ሳይመሰረትበት ይሄ ሰውዬ ሳይለቀቅም ፖሊስ ዝም ብሎ አስቀምጦ ሲያገኘው አውቶማቲካሊ መልቀቅ ነው ያለበት። የዚህን ጊዜ ምን አይነት የህግ አናሊሲስ ይጠቀማል? ቅድም እንዳነሳሽው ወደ ዓለም አቀፍ ህግጋት መሄድ የኛ አሳገርም ይሄንን እኮ አይከለክልም። ለምሳሌ ዋስትና ቅድም ያነሳነው ሲናሪዮ ላይ ዋስትና የማይፈቀድለት ወንጀል ከሆነ ፍርድ ቤቱ ይውልን ትልቁ ነገር ምንድነው? ፖሊስ ያለ ምክንያት ሰዎችን መያዝ አይችልም። በወንጀል ጠርጥሮ ነው መያዝ የሚችለው። ከያዘስ በኋላ አጣርቶ ወይ መልቀቅ አለበት ወይ መክሰስ አለበት አይደለ? ካልከሰሰው
መልቀቅ አለበት ማለት ነው። ይሄ እኮ ነው በቃ ምንም አንተ ይሄ እኮ ወደ የትም እኮ የሚያስኬድ አንተ በግድያም ተጠርጠር በሽብርም በምንም ይጠርጠር ሰውየው አልከሰሰው እስካልከሰሰው ድረስ ምንድነው አንተ ፍርድ ቤቱ ማድረግ ያለበት? ማንም ሰው ያለ ምክንያት ሰዎችን መያዝ አይችልም አይደል? ስለዚህ ያለ ምክንያት ነው ያስከው ማለት ነው። ይሄን ሰው የማትከሰው ከሆነ ወንጀል አጣርተክ ክስ ማትመሰርትበት ከሆነ የለህም ማለት ነው። ሰውየውን አሁን ልቀቀው ማለት ያለበት የጊዜ ቀጠሮ ዋስትና ዛሬ አለቀ። አዎ ከዚህ በኋላ 15 ቀን ነው ያለው እኮ በኋላ አልሰጣችሁም ክስ ለመመስረት አቃቤ ሕግ እኮ 15 ቀን ነው ያለው። 15 ቀን አለ። እሺ 15 ቀን ውስጥም አልከሰስክም። 15 ቀኑም አልተከሰሰም። ፍርድ ቤት የትኛው ቀን ላይ ነው ጣልቃ ገብቶ ይሄው እዚች 15 ቀን ላይ እንዳለቀ? አዎ 15 ቀኑ እንዳለቀ እነዚህ ሰዎች እኔ 5 ወር የተቀመጠ ሰው አግኝቻለሁ ማረሚያ። ስለዚህ ዋስትና የሚያስፈቅድም ሆነ ማያስፈቅድም ቢሆን ለአቃቤ ሕግ መክሰሻ ጊዜው ተሰጥቶ 15 ቀን ነው። እሷ እንዳለቀች ሰውየው ራሱ አሁን ይኸውልህ በቃ እኛም አብዛኛው ሰው ሕጉን አያውቅም፣ መብቱን አያውቅም፣ ግዴታውን አያውቅም። በቃ ብዙ ሰው ሲከሰስ ሲታሰር ድንጋጤ ውስጥ ነው የሚገባውና አንዳንድ ጊዜ ደግሞ ተስፋም ትቆርጣለህ። በቃ እንዳረጉ ያርጉኝ ብለህ ዝም ብለህ በቃ ማረሚያም እንኳን ፖሊስ ጣቢያም እንኳን ቁጭ የሚሉ ሰዎች አሉ። በቃ ማይንቀሳቀሱ ማለት ነው። መቼ ነው መውጣው? ምንድነው ቀጥሎ ያለኝ መብት? እንዴት ነው ማድረግ ያለብኝ? ጠበቃ ያስፈልገኛል ወይ? ጠበቃ ከየት አገኛለሁ? እንደዚህ ምናምን ማያስቡና በቃ መንግስት እንዳረገ ያርገኝ የሚሉ ሰዎች አሉ። ግራ የሚገባቸው ሰዎች አሉ። የሚያስደነግጣቸው ማለት ነው ሲስተሙ ራሱ። ለምሳሌ አንድ ሰው ከገጠር በገበያ ቀን ከተማ መጥቶ የዛን ቀን ብታስረው ምንም ኤክስፒሪየንስ የለውም ማለት የከተማ ኤክስፒሪየንስ የለውም። ጭራሽ የፍትህ ስርዓቱ ደግሞ ኤክስፒሪየንስ ይጎለዋል። ስለዚህ በቃ በድንጋጤ ነው ብዙ ሰው ራሱን የሚያገኘው ፖሊስ ጣቢያ ውስጥ ደንግጦ ምን ማድረግ እንዳለበት ጠፍቶት ምናምን። ስለዚህ እንዲህ አይነት ሰዎች ባሉበት ሁኔታ ውስጥ እንዴት አድርገህ አንተ ዝም ብለህ ለግለሰቡ ኃላፊነት ሰጥተህ ትቀመጣለህ? ለግለሰቡ ኃላፊነት ምን ሰጥበት ሲስተም አይደለም ምን ያለን በዛ ደረጃ አልደረሰም። ባለሙያው የሚንቀሳቀስበት ሲስተም ነው መሆን ያለበት። አቃቤ ሕጉ ፖሊስና ዳኞች በቃ ለሰው መብት፣ ለህግ መከበር፣ ለፍትህ እነሱ ራሳቸው የሚረባረቡበት ነው እንጂ ባለ ጉዳዩ ራሱ መብቱን ይጠይቅ መብቱን ያስከብር ምንልበት ማህበረሰብ ውስጥ ያለን አይመስለኝም።